ነው ኦሮሞ ችግር የለበትም እያልክ ነው ማሜ ወይስ ምንድን ነው? አባጊዲ ማለት ነው። ምን ችግር የለውም። በቃ ምንም የተደረገ ነገር የለም። በቃ የሚወራው ነገር በሙሉ ውሸት ነው። ይሄ መንግስት ትክክል ነው። ራሱ እኮ አብይ አህመድ እኮ ሌባ ነው ያለው። ባለስልጣኖች ሌቦች ናቸው አልቻልኳቸውም ብሎ እርዱኝ እያለ እንደሆነ አያውቅም እንዴ? 10 ሽማግሌዎችን እየሰበሰበ እኔ ከአማራ ይልቅ የኦሮሞ እዚህ ያሉት ኦሮሞ እናስተዳድራለን የሚሉት ናቸው ያስቸገሩ። ልጆቻችሁ ምከሩ። እኔ ስልጣን መልቀቅ አቅቶኛ አይደለም ግን እናንተ ናችሁ የምትጎዱት እያለ እሱ በውስጥ በኩል ኦሮሞ እንዳቃተው የኦሮሞ ባለስልጣኖች እንዳቃቱት ራሱ እንደሚናገር አያውቅም እንዴ? ይሄ ልጅ አታውቅም እንዴ? አባጊዲ ችግር እንዳለ ሀገሪቷ ላይ አታውቅም እንዴ? አብይን ለማመስገን እኮ ግዴታ ጀዋርን ስለ ሴት ማውጣቱን መናገር እንደዚህ ምንትን ማለት ያለበት አይመስለኝም። ግልጽና ጭር እኮ ያለው እኮ ፍልትክ ብሎ እኮ የሚወጣው እኮ የመስተዳደር የስርዓት ለውጥ እንደሌለ የኦሮሞ እናት እያለቀሰች እንደሆነ መሬት እየተሸጠ እንደሆነ ራሱ እኮ ፓርላማ ላይ እኮ ራሱ መንግስት እኮ እየለፈለፈ እኮ ነው። ራሱ እኮ አብይ እኮ ነው የሚናገር። ይሄኔ እኮ እኔ አንዳንዴ እንዲያውም አብይና ጀዋር መሐመድ አብረው የሚሰሩ እኮ ነው የሚመስለኝ። ምክንያቱም እሱ ጊዜ ከተቃዋሚ ጋር ድሮ ስለሰራ አብይ አህመድ ራሱ እንዲያውም እኔ ከጀዋር ጋር የሚሰሩ ነው የሚመስለኝ። አባጊዲ አትሾድ ቀነስ አድርገው እንትንህን ያ መንግስት ይኸውልህ ህዝብን ማስነሳት የሚቻለው ተነስ ስላልከው አይደለም። ረሃብ ሲገርፈው፣ ኦኬ ጥማት ሲጠማው፣ ድህነት ሲበዛበት ራሱ ይጮሃል፣ ይወጣል፣ ይበላዋል ራሱ መንግስቱን። መራራ ጉዲና እኮ ሲናገር ሰምተሃል አይደለም? ያ ህዝብ የሚበላው ሲያጣ መንግስትን ይበላል ብሏል። አሁን የሚበሉት ሁሉም አላጡ፣ እየተንገዳገሩ የሚበሉት ያጡ ለታ አንተ ከምትለው አብይ አህመድ ይጀምራሉ መብላት። ረጋ ያ ትላንትና ጥሩ ነገር የሰራላችሁን ሰው ዛሬ ወደቀ ወይንም ደግሞ ብቻውን ሆነ ምናምን ብላችሁ ትንሽ ብዙ ወሬ ባታበዙ ጥሩ ነው። እንደዛ ትላንትናም ለፍልፈን ለዛሬ ለውጥ ደርሰናል። እንደዛሬው አይነትን ማተረማመስ እኮ ከተፈለገ እኮ በጣም ቀላል ነው። ራሳችሁ የተተረማመሳችሁ አይደላችሁ እንዴ? ምንድን ነው? እግዚአብሔር ምስክሬ ነው። በጣም ቀላል ነገር እንኳን ጀዋር መሐመድ አይደለም ሌላውን ያደርገዋል። ግን ለውጥ ለማምጣት ስር ነቀል ለውጥ ለማምጣት ወይ በሰላማዊ መንገድ እሱ ሁሌ የሰላማዊ መንገድን እንዲያው የሚመርጥ ጦርነት ይቁም እያለ ጦርነት ማስነሳት አይፈልግም። ያንን አካሄድ ስትሄዱ እሱ ብቻውን መርጦ አይደለም ቄሮ ተነሳ ያለ። የእነ ሽመልስም የእነ አብይም አስተዋጽኦ ነበረው መሰለኝ። ብቻውን እንኳን ነበርም ቄሮ ነው ያስነሳው ጀዋር መሐመድ። ሽመልስ የክልሉን ጸጥታ ምክር ቤት እየያዘ ለማ መገርሳ እንደዛ ተባብራችሁ እኮ ነው ይሄንን ያደረጋችሁት። ምን አባ ሆነ ነው ጀዋር ቄሮ አስገደለም። ካስገደላችሁማ ሁላችሁም ናቸው። አብይም አስገድሏል። ለትላንትና ቄሮች መሞት አብይም አለበት፣ ለማ መገርሳም አለበት፣ ሁላችሁም አላችሁበት። አዲሱ ረጋሳ እናንተ እነዚህ የቄሮ መሪ ነበራችሁ የተባለ ሁላችሁም አላችሁበት። ምን አባ ሆነ ነው እዚህ ጀዋር ጦሱን ሰድ ጀዋር አበዛችሁት። አሁንስ እግዚአብሔርን በጣም አበዛችሁት። ክፍታቶች ጥሩ ነገር የዋለላችሁን ሰው አታውቁ። እከኩላ የእግሩን እጣቢ አታክሉ። እስከነጥፋቱ ጦሱን ውሰዱ። እንደናንተ አብሮ ስላላደዘደዘ ነው ወይስ ምን ስላላለ ነው? በቃ በመጨረሻ ሲገባ እውነታው ላይ ቁጭ ብሎ በቃ አልቀበልም ብሏቸዋል። ካገኘው ጋር ደግሞ ፖለቲክስ አይደለም ፋኖ ለምን የፈለገ አይመጣም። እናንተን የሚቃወም ከሆነ የመስራት ያ ፖለቲካ ነው። ይሄድ ፋኖ ጋር ይሄዳ። አንተስ ምን ከጌታቸው ጋር አይደለህ እንዲ ያለው? ምን ዝም ብለህ መድኃኒትን ሽጥ ፈርሳ እከክ ምን ይመስላል ባካችሁ? ደግሞ አንተ መቼ ነው የመጣው? አሁን አንድ የመጣው አሁን 2000 መጣ ሙዚቃ ወጣ። ከዛ ሄድክ ደግሞ ሴት አንተ ከአንድ የበለጠ ሴት ሲሸጉር የነበራለ እንዴ? ደግሞ ከዘፋኝ አልቀረ አንተ ከነተጋሮቹ ጋር ሆነ አብይ ስትቃወም አልነበረም እንዴ? ምን እዚህ ንገሩን ባይ ይላሉ። ምን የተለቀቀልሽ እንትን አለ እንዴ? በጀት አለ። ዱባይማ በጣም እንደነገሩ ዱባይማ ብላ እኔ ምን አገባኝ ሲጀመር።
ያው እንድትበላ እኮ ነው የታገልኩልህ እንጂ እንድትራብ አይደለም። እኔ መብላታችሁን ብሉ፣ ግን እናንተ ውለታ ያለ ለእናንተ የጠቆረ ለእናንተ እስር ቤት የገባ ለእናንተ ብሎ መስዋዕት የሆነ ሰውን ግን ስትነኩ የሆነ ይደብራል። አንተ ደግሞ አንተ ዝም በል፣ እነሱ ይነጋገሩ። ቆራል እዛ ሂድና ይሄ የአረብ ሀገር መድኃኒት ሽጥና ሆድ ደግሞ ወፍሯል ፈርሳ። እኔ እንኳን ቀንሻለሁ። ምን አባል ታረግ ነው ይፈርቀው ሁዱ ሀደግ መሰዳደብማ ከሆነ እኔ በቃችኋለሁ። እንደ መጣላችኋለሁ። ፌስቡክ ላይ ከፍቼው ፌስቡክ መጣሁ። ጂጂክያ ፌስቡክ ፎሎ አድርጉ። በፌስቡክ አይደለም የምትነጋገሩት። እንዲያውም ስራ የለኝም ሰሞኑን እመጣለሁ። አላኖር እኮ አሉ ጫፍ ሄጅበት ዳንኤል ዳባ ፊሽካ እንነፋለን። ሄዱበት። አሁን በቃ እንነፋለን። ተነሱ። ትበቂያቸዋለሽ ጂጂኮ። ሌላም ሰው ያስፈልጋቸውም። አንቺ ንግስቷ ትበቂያቸዋለሽ። እነዚህ ያልኩሽ በሆዳቸው የሚያስቡ እስቲ አንድ የተማረ ሰው በእውነት የሆነ ፖለቲካ ፊት ወጥቶ ፖለቲካ ሊያወራ የሚችል ጤነኛ ሰው ጀዋርን የተናገረ ንገሪኝ። ሁሉም ሆዱን ጎስሮ ከፊት እንደ 6 ወር አይተሻላል። ከፊት 9 ወር ነው፣ 6 ወር ማለት ትንሽ ነው። ግቡ የጀዋር ደጋፊዎች ግቡ እንዳለ እንደዚህ እንትን ጥሬ ስጋ ሆዱ ሰብስቦ በሬ ተሸክሞ የሚሄዱ የሚመስሉ ሰዎች እኮ ናቸው። እኛ ታፕታፕ ካፕሊንግ አርጉላ ፕሊስ እናንተ እና ይኸውልሽ ይሄ እነዚህ ሰዎች ጆሃር ምንድን ነው የሚባል ሌባና ልጇን አታምንም ይባላል። ጆሃር ምንድን ነው ያደረጋቸው? ለህዝቡ ነው የተናገረው አይደል? አሁን እኮ ይኸውልሽ ጭልጥ እኮ አያስፈልግም። ከአንድ ሰው መሪ ያለው አይደል? ሀገሪቷ መሪ ካለ ስራውን መስራት እኮ ነው በቃ። የህዝቡ መልስ መመለስ እንጂ ፖለቲካቸው እኮ ጀዋር እኮ ነው። እነሱ ግለሰቡ ምን አገባቸው? ዶክተር ሲጠይቃቸው ስለ ጀዋር፣ ከብት ይገሉና ስለ ጀዋር፣ ሰው ሲሞት ጀዋር why don't they just deal with them? ከመጀመሪያም ጀምሮ እሱ ነው ያለውን ነገር ነው ያደረጉት። ጦርነቱንም ሰውየውንም ከኤርትራ ወደዚህ አምጥቶ አሁን ዛሬ ደግሞ እንደዚህ ነን። what you the one who start the game? ጀዋር ምን ያርጋችሁ? ምን ሊበሉት ነው እንደ ሰውየውን? እዚህ ልሻል ጫልቱ ይሄ ሽርሽር አላማረኝም። አዎ ይርማምር ቀለበት ሲያደርጉ እኔ ራሴ እንኳን እየጨፈርኩኝ ቀለበት ላገባ ነው የሚለው ዘፈን እየዘፈንኩኝ ቪዲዮ ራሱ እስካሁን አለ። what I'm trying to say is ጂጂኮ ይሄ ሰው በዛን ሰዓት ራሱ አይሆንም እያለ ራሳቸው ተጋቡ። እኔ በነገራችን ላይ ራሱ የተፋታ አይመስለኝም። የኦሮሞን ተማሪ ለህዝብ የኦሮሞን ህዝብ ለመጨፍጨፍ የባድም የሆነ አይነት ነገር ስልጠናቸው ድጋሚ በቃ የኦሮሞን ህዝብ ቁጥር ለመቀነስ ነው ሰውየው ራሱ። ያኛው ትናንትና ኦሮሞማ አለ የት ያቀናል? የጆር ደጋፊ ሆናችሁ ከዚህ በኋላ ኤቴጄ ጆር ነው ከሞን አሁን እኔ የውላችሁ የኦሮሞ ህዝብ ጆሃር ማንንም ከማንም አገር አይደለም ዓለም ላይ ተሽጦ ዋጋ ያለው የማንም መሀይም ቁዝር ጥሬ ስጋ ሆዳቸው ውስጥ ትልሚር መሰመስ እየወጣ ስለ ጆሃር የሚያስታውቅበት እንደ ሰው ራሱ ጆሃር ዋጋ ከፍላሉ። ኦሮሞ ህዝብ ኦሮሞ ልጆቻችሁን እያስበላችሁ ጆሃር አጫሉን አስበላን ዝም አለን። ድፍረታቸው ዛሬ ደግሞ ወደ ጆሃር ዞሩ ማለት ነው። ሊበሉት ማለት ነው። እነዚህ ቡዶች ማለት ነው። ጆሃር በጆሃር ነው ጀምሮ ሴት ጋር መተኛት ሁሉን ነገር ከሴት ጋር አገናኝተውት መብቱ እኮ ነው። ሴቱ ወደደው መብቱ ነው። ለምን 50 ሺህ ሴት ጋር አይተኛም? none of your business። ስለ ጆሃር ፐርሰናል ሳይሆን ፖለቲካል ቪውም ደግሞ አሁን ስልጣን እፈልጋለሁ አላለም። ያየው ችግር ይሄ ነው። ይሄ ነገር ሆኗል። ስለዚህ ይስተካከል ነው ያላችሁ አይደል? ለምን ደግሞ አታስተካክሉት? ምን አገባችሁ ስለ ጆሃር እናንተ? አስተካክሉ። የዶክተር ደሞዝ ይከፈል፣ ሰው አትግደሉ፣ ፖለቲካ ይስተካከል። ኦኬ why you worry about ጆሃር? ማንም አይከተሉም እንዳለ ተመን አሁን ቄሮ ወጥቶ አይሞትም። የዛን አንተ ነበርክ እንደ ሞትኮ የዛን ተደብቃ አንተ እንትን ቁንድፍቲና ምናምን የሆድ ቁርጠት የምን እያልክ ስትሸጥ ነበረ። ይድን ዱ ሼም ፎር ኦሮሞ ፒፕል። ኢትዮጵያ ሄድክ አገር ሰላም ወጣ። መጀመሪያም ካይስ ታረጉ የነበረው ዱሪንግ የ27 ዓመቱ ጊዜ ስለማያስጠጓችሁ መሀይሞችን ስላላስጠጉ ነው እንጂ ለኦሮሞ ማንም ምንም አዝናችኋል። ኦሮሞ ዛሬ ምንም የሚያገኘው ነገር የለም። አሁንም ጆር ለህዝብ ነው የተናገረው። የሆነ ውሸት ከሆነ እኮ ማንም አይከተለውም። ለምን ብትሰድቡት ቢኮዝ ተላካችሁ። አሁን እውነቱ ወጣ። ማንቁርታችሁ ስትያዙ ኦኬ ጉዳችን ፈላ። ከየቦታው እኮ ነው አንቺ ከየአመዳቸውን እያራገፉ የወጡ ተሸጨ አመዳቸውን ቲክታክ አስጠልቶኝ ነው ኮንኩል ሰው ጓደኛዬ ደውላልኝ ነው የመጣው ጂጂ ላይቭ ናት ብላኝ እንጂ ጂጂ እኮ ነው ቲክታክ ላይ የለውም ራሱ ትናንትና ነበርኩ ዘግቼ ወጣ። በቃ አስጠላኝ። በቃ ገማ ከምድረ መሀይም ጋር ደግሞ ማውራት ራሱ ያስጠላሻል። ከምንም መሀይም ጋር በቃ ያው ስታውሉ ውሃ ቢወጡ ጡምቦች የማይሆን ነገር አሁን ከፋኖ ጋር ይሰራሉ ይልሻል። ፋኖ ማን ያስታገቀው? ለምን አያጠፋቸውም ታዲያ? ቆይ ያ ሰውዬ ስልጣን ከያዘ በኋላ አንቺ ባትናገር ትፈልጊ ይሆናል። አንድ ቀን ቄሮ ብሎ ያውቃል? have he ever said one day የቄሮስ ጠርቶ ያውቃል? ሰውዬው ቤተ መንግስት አለ የተባለው
ጆሃር ይሸጥ ያለው ደግሞ ቤተመንግስቱ አለ። አዲሱ የሚሰራው ቤተመንግስት አሁን አሜሪካ ነገር ዋይት ሃውስ አለ ሲቀየር አላየንም እኛ። እሱ የሚወጣ ገንዘብ አሁን ኢኮኖሚያችን ስለማይፈቅድ ለፕራይቬት ሴክተር ተሰጥቶ ልጅ እኮ እዚህ ሀገር እናንተ ሀገርም እንደዛ እንደውም you guys have the best system